29 ጁላይ 2024 ነው። ያ ማለት መቼ መሰላችሁ? ከኦልሞስት 8-7 ወራት በፊት ነው ይሄ ቻት ማለት ነው። በዚህ ሰዓት እንደዚህ አይነት ምንም ተስፋ የለኝም፣ ሰለቸኝ፣ ከዚህ በኋላ በቃ ውዴ ምናም ብዙ ነገር ትላለች። ይሄንን ቻት ሂስትሪ በጣም ብዙ ሰዎች እየፖስተቱ የነበሩበት ምክንያት ያው ራሷን ያጠፋችው በጣም ተስፋ በመቁረጧ ነው። በጣም በተለይ ደግሞ ከጮኛዋ ጋር ነገሮችን እያያያዙ ነበር ሰዎች ይሄንን ነገር እየፖስተቱ የነበሩት። በተቃራኒው ደግሞ ሶሻል ሚዲያ ላይ እሷን የሚያውቋት በአካልም አግኝቷት ከሷ ጋር ቪዲዮ የሰሩ ሰዎች አሉ። ከነዚህ ውስጥ አንዱ ሚኪ ይባላል። ፊት አውራሪ ሚል ዩዘር ኔም ያለው ሰው ታውቃላችሁ ብዬ አስባለሁ። የተለያዩ በጎ ስራዎችን በመስራት የሚታወቅ ልጅ ነው። ከሷ ጋርም እንደዚህ አይነት ቪዲዮ ሰርቶ ነበረ። ይሁ እዚህ ጋር እንደምታዩት ከሷ ጋር የበጎ አድራጎት ስራ ይሰራ ነበረ ማለት ነው። የኔ አዛኝ ብሎ ፖስት አድርጓል እሱም። ከዛ ስለሷ አሟሟት ደግሞ እሱ የሚያምነው ነገር ምን እንደሆነ የተናገረውን ደግሞ ላሳያችሁ። ራሷን አጠፋሽ ነው ግን እንዴት ይሆናል? ትንሽ እንትን የሚል ነገር አለና ሁላችንም ወጣቶች ነን። እንደ ወጣትነት ከእግዚአብሔር ጋር ሀቁ ቢወጣ በጣም ጻድቅ ነው እንጂ ያለ ራሷን አጠፋች ብያለሁ። በጣም ብቻ አንጀት የሚበላ እንትን ነው። በጣም ታሳዝናለች። በጣም በእውነት በጣም የደነገጥኩት እንዳያችሁት እንግዲህ ራሷን አጠፋች የሚለው ነገር እንደማያምንና ሀቁ ቢወጣ በጣም ጥሩ ነው እያለ ተናግሯል። ሀቁ ማለት የትኛው እንደሆነ በደንብ ስፔሲፋይ ባያደርገው ማለት ነው። ለማንኛውም ከዚህ ጋር በተያያዘ ደግሞ ከባሏ ጋር ስለነበራት ሪሌሽን ሰዎች በጣም ብዙ ነገር ሲፖስቱ አይቻለው። ባሏ እንደዚህ ሲያደርጋት ነበር፣ እንደዚህ የሚሉ ነገሮች ብዙ ተነስተዋል። እነሱን እዚህ ጋር አምጥቼ ማሳየት አልፈልግም። ያው አንዳንድ ህገወጥ የሆኑ ነገሮችም ስላሉ ማለት ነው። ያ ነገር እስከሚረጋገጥ ድረስ እነዛ ነገሮች በይፋ እንደዚህ መነገር አለባቸው ብዬ አላስብም። ለማንኛውም ወንዴክስ ስቱዲዮ ቅድም ፎቶ ሲያነሳት የነበረው ልጅ በወቅቱ የነበራት ስሜት ምን ይመስል ነበረ ተብሎ ተጠይቆ የመለሰውን እስቲ አይተን እንመለስ። አንተ ፖስት አድርጋል በአማርኛ ጽፈ አይቼዋለሁ። ፖስት አድርጌያለሁ። ነገሮችን ለመበጥበጥ ነው የምፈልገው ወይስ ጤነኛ መረጃ? አይደለም። ለምንድን ነው የምበጠብጠው? መበጥበጥ ሳይሆን ጤነኛ መረጃ እንድሰጥ ከፈለግ እኔ በጣም ወዳት እህቴ ወንዴክስ ስቱዲዮ የሚባልን ድርጅት ያሳደገች ቀኝ እጄ ልጅ ናት። ዓርብ ዕለት ደውላ የልደት ፎቶ አንሳኝ ብላኝ ነበር። ለእሑድ ተቀጣጥረን ነበር። ለእሑድ አልቻልንም። ትናንትና ከ9 ሰዓት እስከ 10 ሰዓት እስከ 1 ሰዓት አነሳዋል። 1 ሰዓት ላይ እርና ሞልጋኖ የኔ ስቱዲዮ እዛ ጋር ተለያየ። ትናንትና አንተ ስታት እንደዚሁ ሰዎቹ ብዙ ሰዎች በኦሮምኛ ስለምጽፉ ምን ብለው ነው የምጽፉት? ደስተኛ አይደለችም። በጣም ነገ ቪዲዮ አያይዤ እልክልሃለሁ። በጣም ደስተኛ፣ በጣም ቆንጆ፣ ምንም የጎደላት ልጅ አልነበረችም። በቃ ሁሌ እንደማገኛት ነው አብረን ያሳለፍን። እኔ ብቻዬን አልነበርኩም፣ ጓደኛዋ ነበረች። የተከፋ ነገር የለባትም። ልደቷ ነገ ነበረ አይደለ? ዛሬ ነበረ ልደቷ። ልደቷ ገና ነው። ኔክስት ዊክ ሁሌ እንደምናደርገው። ባለቤቷ ከሷ ጋር ነበረ ትናንትና ፎቶ ስታነሳ? አይ አልነበረ። ስለዚህ እንደሰማችሁት በወቅቱ ምን አይነት ስሜት ነበራት ለሚለው ያው በሰዓቱ ምንም እንደዚህ ከድሮ የተለየ ነገር የላትም። ከጓደኛዋ ጋር ነው የነበረችው። ባሏ አብሯት አልነበረም ኦፍ ኮርስ። ነገር ግን ያው በሰዓቱ ምንም አይነት የተቀየረ ስሜትም ምናምን አላየሁባትም ብሏል። ይሄ ማለት ግን ስለተፈጠረው ነገር 100% ሊያረጋግጥ የሚችል ምንም ነገር የለውም። እሱን ለምን እንዳልኳችሁ አስረዳችኋለሁ። ከዛም በተጨማሪ ጓደኞቿ አንዳንድ ፖስት አድርገው ያጠፉት ነገርም አለ። የሷ የሴት ጓደኞች ፖስት አድርገው ስላጠፉትም ነገር በኦሮምኛ የተጻፈውን ነገር በአማርኛ ተርጉሞ የፖስተቱ ሰዎች አሉ። ምን ብላ ፖስት አድርጋ ነው ያጠፋችሁ ጓደኛዋ? እስቲ ሚሊዮን እንስማና እንመለስ። ከቀነኒ አዱኛ ግድያ ጋር በተያያዘ ጓደኛዋ ሞኔት ቤክሲሳ እቺ ልጅ ማለት ነው አንድ አነጋጋሪ ጽሑፍ በፌስቡክ ገጿ ይጽፋለች። ጃለለ ጀደኒ ሲርቡፍ ጃለላ ጅራቹ ወሊፍ አዳ ወለሉፍ የደሎ ወልቲ ዱፌ ያደነም ዱ ኢብሳ ጃለሊ ከናፍ ከቲነ መከፈልቺሳ ብላለች። ማለት ነው ጠቅላላ ሐሳቡ ፍቅር ብሎ መስፈንና ፍቅር መኖር ይለያያል። ግጥምና ዜማ የብዙ ሰዎችን ሐሳብ ይገልጻል። ፍቅር ግን ዋጋ ያስከፍላል ትላለች። እንዳያችሁት ነው ያሟሟቷን ሁኔታ አብዛኞቹ ከጮኛዋ ጋር እያያያዙት ይገኛሉ። ከዚህ በፊት ሶሻል ሚዲያ ላይ በጣም ፌመስ የሆነ አንድ ስቶሪ ነበረ። እሱ ራሱ ያ ሰው ራሱ ዘፋኝ ነበረ። ስሙን እዚህ ጋር አልጠቅስላችሁም። ሴፉ ላይ ቀርቦ ራሱ ስለዚህ ነገር አብራርቶ ነበረ። እሱ ያው ፍቅረኛው ወይም እጮኛው ራሷን አጥፍታ እሱ እስር ቤት ገብቶ እንደወጣ ምናምን ተናግሮ ነበርና አሁንም ይሄም ስቶሪ ከዚህ ጋር እንደዚህ ሰዎች እያያያዙት ይገኛሉ። እስር ቤት ገብቶ ያኛው ያው አርቲስት
ምንም የተገኘበት ነገር ስላልነበረ በነፃ ተለቆ ነበር ከእስር። አሁንስ አንዱዓለም በተመሳሳይ ሁኔታ ነው ምርመራ ውጤቱ የሚያሳየው ወይስ ሌላ ውጤት ነው የሚወጣው የሚለውን ያው ከፖሊስ ምን ጠብቀው ነገር ነው የሚሆነው። በጣም የሚገርማችሁ ነገር ምንድነው ይሄ ነገር ከተፈጠረ በኋላ ሶሻል ሚዲያ ላይ ሰዎች ፎሎ ያደርጓት ነበር። ፖይንቱ ለኔ ግልጽ ባይሆንም ሰዎች አንድ ሰው ከሞተ በኋላ ህይወቱ ካለፈ በኋላ እንዴት ለምን ፎሎ እንደሚያደርጉት ራሱ አይገባኝም። ብቻ 330,000 ፎሎወር አካባቢ ነበር ቲክቶክ ላይ። ይሄ ነገር ከተፈጠረ በኋላ ግን ወደ 400 ምናምን ሺህ ፎሎወር ኦልሞስት 100,000 ሰው ፎሎ አድርጓታል ማለት ነው። ከዚህ በኋላ ለምን ፎሎ እንደምታደርጉ አልገባኝም። ፎሎ የምታደርጉ ሰዎች ምንድነው ኤክስፔክት እያደረጋችሁ ያላችሁት? በጣም የሚገርም ነገር ስለሆነ ነው። ሌላው ሰውን በጣም ሲያስገርም የነበረው ነገር ምንድነው ከመሞቷ ከአንድ ቀን በፊት አካባቢ ቲክቶክ አካውንቷ ላይ ያው ሊፕሲንክ ዘፈን ምናምን ሊፕሲንክ እያደረገች ፖስት አድርጋ ነበረ። ከዛ በኋላ ብዙ ሰዎች ኤክስፔክት የሚያደርጉበት መንገድ ሌላ እየሆነ መጥቷል። ብቻ በጣም አወዛጋቢ ነው። በዚህ በኩል እነዚህ ምልክቶች አሉ፣ ስለዚህ ራሷን አጥፍታ ሊሆን ይችላል የሚል ነገር ይናገራሉ ሰዎች። በሌላ በኩል ደግሞ እንደዚህ የነበረች ልጅ እንዴት ራሷን ልታጠፋ ትችላለች? ሆን ብሎ የሆነ ሰው ያደረገው ነገር ነው የሚልም ነገር የሚናገሩ ሰዎች አሉ። ምሽቱን ሙሉ ሰዎች በዚህ ጉዳይ ሲከራከሩ ነበር እና አንዳንድ ሰዎች ደግሞ ይሄንን ሊፕሲንክ ፖስት እያደረጉት ነበረ። ይህንንም ዘፈን ፖስት እያደረጉ እንግዲህ ያለ ምክንያት አይደለም እንደዚህ የሆነችው፣ የሆነ ነገር አለ ከጀርባ፣ ሁለቱ መካከል የሆነ ነገር ይኖራል በሚል በጣም ብዙ ነገር ሰዎች ያነሳሉ። መቃንኩ ቃን ያዱኛ ጀደማ አረሂሪያ ኮራቸው ጂን ተበቹ ፌር ኢኖ ደበል ማለት ኢኖ ለከቺ ማለት የሚያሳዝነኝ ነገር ምን እንደሆነ ታውቃላችሁ? ለማንም እናትና አባት ማልመኘው ነገር እናትና አባት በህይወት እያሉ ልጅ መቅበር ማለት የሚሰማቸውን ስሜት ምንም መገመት አይከብድምና ለማንም እናትና አባት ይሄን ነገር አልመኝም። በዚህ ነገር ከማንም በላይ ተጎጂ ይሆናሉ ብዬ ማስበው እናትና አባት ናቸው ብዬ ነው ማስበው። ከዛ በተጨማሪ እጮኛው ራሱ አንዱዓለም ነው ብዬ ነው ማስበው። ሶሻል ሚዲያ ላይ ያለን ሰዎች ይሄ ነገር መነጋገሪያ ስለሆነ ብቻ መተን ብዙ ነገር እንላለን፣ ወዲያ እንላለን። አሁን ቻት ስትሪ ራሱ ይፖስታል። ምን ተደረገ በዛ ጊዜ ስለሚለው መልስ የለም። ሁሉም ሰዎች መተው አንዱዓለም እንደዚህ ሲያረጋት ነበር፣ እሺ ልጅ እንደዚህ ስትሰቃይ ነበር ለረጅም ጊዜ ምናምን ይላሉ። በዛ ጊዜ ምን አደረጉ? እነሱ እንዲህን ያክል የሚወዷት ከሆነ የተወሰነ ነገር ሞክረዋል ወይ ለሚለው ደግሞ ምንም መልስ የለም። ይሄን ሁሉን ነገር እኔ አቅ ነበር ይላሉ። ከዛ